እጽዋትን ተጠቅመን መጥፎ የአፍ ጠረንን እንዴት እናስወግዳለን? ዛሬ እንግዲህ ልጠቅስላችሁ የፈለኩት መጥፎ የአፍ ጠረን በሽታና የባህላዊ ሕክምናውን ነው። በቀላሉ ልናውቃቸው የሚገቡ የሕክምና ዘዴዎችንና መፍትሄዎችንና እጽዋቶቹ ደግሞ በዚህ ህመም ዙሪያ የሚሰጡትን ጥቅምን ለመጥቀስ ነው። መጥፎ የአፍ ጠረን በዋናነት ባልተስተካከለ የአፍ ንጽህና አጠባበቅ፣ በምግብ መበስበስና በሌሎች ድብቅ የጤና እክሎች ምክንያት የሚከሰት ነው። ባክቴሪያዎች በጥርስ በድድና በምላስ ላይ የተከማቹ የምግብ ፍርፋሪዎች በሚበሰብሱበት ጊዜ መጥፎ ሽታ ያላቸው ተለዋዋጭ የሰልፈር ውህዶችን ይለቃሉ። መጥፎ የአፍ ጠረን የመንስኤዎች እንግዲህ መጥፎ ሽታ በአብዛኛው የሚመነጨው በአፍ ውስጥ ባሉ ባክቴሪያዎች መበስበስ ወይም ከውስጣዊ የሰውነት ክፍል ሂደት ነው። በዚህም እንግዲህ በጣም ቅመም የበዛባቸው ምግቦች እንደ ነጭ ሽንኩርት፣ ቀይ ሽንኩርት፣ የተወሰኑ ቅመማ ቅመሞች የመሰሉ ተለዋዋጭ ዘይቶችን የያዙ ምግቦች ከምግብ መፈጨት በኋላ ወደ ደም ዝውውር ውስጥ በመግባት በሳምባ በኩል በእስትንፋስ መልክ ይወጣሉ። ሌላው ደግሞ የአፍ መድረቅ ነው። እንግዲህ የአፍ መድረቅ ምራቅ አፍን በተፈጥሮ ያጸዳል። በእንቅልፍ ምክንያት በማለዳ ትንፋሽ በመድኃኒቶች ወይንም በምራቅ እጢ ችግሮች ምክንያት የምራቅ ማነስ የባክቴሪያ ክምችቶችን ሊፈጥር ይችላል። ሌላው የድድ በሽታና የጥርስ መበስበስ ነው። በድድ በሽታ ምክንያት የሚፈጠሩ ጥልቅ ክፍተቶችና የጥርስ መቦርቦር መደበኛ የጥርስ ብሩሽ የማይደርስባቸው ክፍተት ያለባቸው ከፍተኛ የሆነ የባክቴሪያ ክምችት ሊኖራቸው ይችላል። ሌላው ደግሞ የሕክምና እክሎች ናቸው። እንግዲህ የሕክምና እክሎች የምንላቸው ህመም ማለት ነው። እንደ ሳይነስ፣ የቶንሲል ያሉ ስር የሰደዱ ኢንፌክሽን ወይንም እንደ ስኳር በሽታ፣ የኩላሊት ስራ ማቆምና የሆድ ዕቃ አሲድ ወደ ላይ መመለስ ያሉ የውስጥ ደዌ በሽታዎች የእስትንፋስ ጠረንን ይቀይራሉ። ስለዚህ እነዚህ እንግዲህ ውጤታማ የሆኑ የሕክምና አማራጮች አሉ። መጥፎ የአፍ ጠረንን ማከም ዕለታዊ ባክቴሪያዎችን አካላዊ ማስወገድና የባለሙያ የሕክምና ምርመራ ጥምር ሂደትን ይጠይቃል። እንግዲህ የመጀመሪያው ጥብቅ የአፍ ንጽህና ልምዶች ናቸው። የአፍ ንጽህናን መጠበቅ ነው። ጥርስን መቦረሽ፣ ፍሎራይድ ያለው የጥርስ ሳሙና በመጠቀም በቀን ቢያንስ 2 ጊዜ መቦረሽ ያስፈልጋል ነው የሚለው። ሌላ ደግሞ የጥርስ መቦረሻ ክሮች አሉ። እነዚህን እንግዲህ በጥርስ መካከል ያሉ የተከማቹ የምግብ ቁርጥራጮችን እንግዲህ ለማስወገድ የሚጠቅም ነው። ሌላ ምላስን ማጽዳት ነው። በአብዛኛው ሽታ አምጪ ባክቴሪያዎች የሚቀመጡበት የጀርባውን የምላስ ክፍል ማጽዳት ያስፈልጋል። የምላስ መፋቂያ ወይንም የጥርስ ብሩሽን መጠቀም ያስፈልጋል። ሌላ ደግሞ ጸረ ባክቴሪያ የአፍ ማጠቢያ አለ። እንግዲህ የባክቴሪያዎችን መጠን ከመቀነስና ክሎሮ ሲዳን ወይንም ሴቲል ፔርዳይዝ ክሎራይድ የያዘ ከአልኮል ነፃ የሆነ የአፍ ማጠቢያ ፈሳሽን መጉመጥመጥ ያስፈልጋል ማለት ነው። እንግዲህ ሌላው የጥርስ ሐኪም ባለሙያዎች የሚሰጡትን ሕክምና ነው። ይህ ሕክምና የዘወትር የጥርስ እጥበት ነው። መደበኛ ብሩሽ ሊወገድ የማይችለውን የጠጠር ቆሻሻ ለማስወገድ በዓመት 2 ጊዜ የጥርስ ሕክምና ክሊኒክ መሄድ ያስፈልጋል። የማስተካከያ ሕክምናዎች አሉ። የባክቴሪያ መደበቂያ ቦታዎችን ለማጥፋት የተቦረቦሩ ጥርሶችን ማስሞላት፣ የተሰነጠቁ ጥርስ መጠገን ወይም የነቃ የድድ ኢንፌክሽንን ማከም ያስፈልጋል። ሌላው የምግብና የኑሮ ዘዴ ለውጦች ነው። በቂ ውሃ መጠጣት ያስፈልጋል። የአፍ ጠረንን ለማስወገድ የመከላከያ ምራቅ ፍሰትን ቀጣይነት ባለው መልኩ ማነቃቃትና ቀኑን ሙሉ ብዙ ውሃ መጠጣት ተገቢ ነው። ምግብን ማስተካከል ነው።
ለአፍ ባክቴሪያ ምግብ የሚሆኑ ከፍተኛ ስኳር ያላቸው ምግቦች መቀነስ፣ እንዲሁም የትንባሆ፣ የአልኮል በጣም ቅመም የበዛባቸውን አጠቃቀም መቀነስና እነሱ ደግሞ በአፍ ቁርጥራጭ ውስጥ እንዳይቀሩ መከላከል ያስፈልጋል ማለት ነው። ስለዚህ ከዚህ ባለፈ ለጥርስ ሕክምና የሚረዱ እጽዋቶች አሉ። ለጥርስ ሕክምና ንጽህና የሚውሉ ዋና ዋና እጽዋትና አጠቃቀማቸውን ለመጠቃቀስ እሞክራለሁ። በመጀመሪያ ደረጃ ድንብላል ነው። ፓርስሌይ እንግዲህ በክሎሮፌል የበለጸገ በመሆኑ መጥፎ ሽታ ያላቸውን የሰልፈር ውህዶች ማስወገድ ይችላል። አጠቃቀሙ ደግሞ ከምግብ በኋላ ትኩስ የድንብላል ቅጠልን ማኘክ ወይም ቅጠሉን በቤት ውስጥ የሚሰራ የአፍ ማጠቢያ በማዘጋጀት በፈላ ውሃ ውስጥ ዘፍዝፎ መጠቀምና መጉመጥመጥ ነው። ሌላው ናና ነው። ናና እንግዲህ ፔፐርመንት ወይም ስፔራሚንት ይባላል። ፈጣን የማቀዝቀዣ ስሜት የሚሰጥና በጥርስ ላይ ባክቴሪያዎችን በንቃት ለመከላከል የሚያስችል ሜቶል የሚባለውን ውህድ ይዟል ማለት ነው። አጠቃቀሙ እንግዲህ ናናን ትኩስ ቅጠሉን ማኘክ ወይንም ቅጠሉን ከምላስ በታች ማድረግ እንዲሁም ቅጠሉን እንደ ጠንካራ ሻይ አፍልቶ መጉመጥመጥ ይቻላል ማለት ነው። ሌላው ቅርንፉድ ነው። ቅርንፉድ ወይም ክሎቭስ በጣም ከፍተኛ የሆነ ጸረ ባክቴሪያ እና ጸረ ኢንፍላመንተሪ ወይም ጸረ ብግነት ባህሪ ያለው ቅመም በመሆኑ አፍ ውስጥ ያሉ ሽታዎችን ለማስወገድ ይጠቅማል። አጠቃቀሙ ደግሞ ሙሉውን የቅርንፉድ ማኘክ ወይንም የተበረዘ የቅርንፉድ ዘይት ውህድ በመጠቀም በአፍ መጉመጥመጥ ነው። ሌላው ቀረፋ ነው። ቀረፋ ሲናሞን ሽታ የሚያመጡ ባክቴሪያዎችን በቀጥታ የሚያጠቃ ሲናሚክስ አልዲሃይድ የተባለ አስፈላጊ ዘይት ይዟል በውስጡ። እንግዲህ የቀረፋ አጠቃቀሙ እንጨቱን ወይም የቀረፋ ዱቄቱን ከውሃ፣ ከባህር ዛፍ ቅጠል፣ ከኮረሪማ ጋር አንድ ላይ በማፍላት ሲቀዘቅዝ አጥሎ በአፍ ውስጥ በማንቀሳቀስ መጉመጥመጥ እና መታጠብ ያስፈልጋል ማለት ነው። ሌላው ባህር ዛፍ ነው። ባህር ዛፍ ተለዋዋጭ የሰልፈር ውህዶችን የሚቀንስና የድድ እብጠትን የሚከላከል ዩካሊፕቶል የሚባል ኬሚካል በውስጡ ይዟል። አጠቃቀሙ እንግዲህ ጥቂት ጠብታ የባህር ዛፍ ዘይት ወይንም ኢክለፕተስ ኢሰንሻል አውልስ በአንድ ብርጭቆ ለብ ባለ ውሃ ውስጥ ጨምሮ መጉመጥመጥ እና መትፋት ነው። ስለዚህ የባህር ዛፍ ዘይትን በፍጹም አይዋጥም። ምክንያቱም አፍ ውስጥ ያሉ ባክቴሪያዎችን ለመከላከል እንጂ ሆድን ሊጎዳ ስለሚችል አይዋጥም። ለመጉመጥመጥ ብቻ ነው የሚውለው። ስለዚህ እነዚህ ባህላዊ ልማዶች እና እጽዋት ውስጥ የጸረ ባክቴሪያ ባህሪያት እንዳሉ በሚያሳዩ ጥናቶች የተደገፉ ቢሆንም በዋናነት ችግሩን ለማስወገድ ወይም የላይኛውን የአፍ ባክቴሪያ ለመቆጣጠር የሚያገለግሉ መፍትሄዎች ናቸው ማለት ነው። መጥፎ ጠረን በቀጣይነት ካልጠፋ የጥርስ ሐኪምን ማማከር በጣም አስፈላጊ ነው። ምክንያቱም መጥፎ የአፍ ጠረን ከጥርስ መበስበስ፣ ከድድ በሽታ ወይም ከሌሎች ስር የሰደዱ የጤና እክሎች እንደ ሳይነስ ያሉ በሽታዎች ጋር መነሻነት ሊኖረው ስለሚችል ነው። ስለዚህ ለአፍዎ ጤና በጣም አስተማማኝ እንክብካቤ ለማድረግ እነዚህን የተፈጥሮ መፍትሄዎች በቀን 2 ጊዜ ጥርስን ከመቦረሽ እና የጥርስ ክር ወይንም የጥርስ የተቆራረጡ የምግብ እንትኖችን ማውጣት የሚያስችል ብሩሽ መጠቀም ያስፈልጋል ማለት ነው። ስለዚህ መንስኤውን ማወቅ፣ መድኃኒቱን መጠቀም፣ ምናልባት የጎንዮሽ ጉዳታቸውን ደግሞ መለየት፣ ከዚህ ደግሞ ከተቸገሩ ደግሞ ቀድመው ደግሞ በተለያየ ምክንያት በውስጡ ያሉ ሌሎች በሽታዎች ካሉ ሐኪምን ማማከር ደግሞ በጣም ወሳኝ ነው። አመሰግናለሁ።